ጫካ ሆነ ወይ ሸለቆ ከሩንም አቋርጬ ባገኝሽ ደስታዬ ነበር ከምኖር ባሳብ ተውጬ እንዴት ላድር የኔ ፍቅር ዞራለሁ ሀገር ላገር መዞር እኔን ማይሰለቸኝ ሰላም ተናስተልኝ እንደምንዋላችሁ በፓለስቲናና በእስራኤል መካከል የጀመረው ጦርነት እንደቀጠለ ነው ይህ ጦርነት በተለይም በእስራኤልም ሆነ በሐማስ በኩል ብዙ ሰዎችን ለህልፈት እየዳረገ መሆኑ እየተነገረለት ነው አሁን በደረሰን ዜና መሰረት እንደሚያመለክተው እስራኤል የሞቱባትን ሰዎች ስም ዝርዝር ያወጣች ነው የመከላከያ ሚኒስቴር እንደሚለው ከሆነ ቃል አቀባዮችም ሆነ የመከላከያ ሚኒስትሩ ይህን ጦርነት እስከ መጨረሻው ድረስ እንቀጥላለን የሚል ቃሎች እየተሰሙ ያሉበት ሁኔታ ነው አሁንም ታናሎቹ ወይንም መሬት ለመሬት የተቆፈሩ ጉድጓዶችን እስራኤል ከምታውቀው የበለጠ ሊገኝ እንደሚችልም እየተነገረ ነው በዚህ አንዳንድም የጨበጣ ውጊያ በመሰለበት የውጊያ ስልቶች ውስጥ የሚወድቁት ከፍተኛ የጦር መኮንኖችም እንዳሉበት ነው ከእስራኤል ይህን ጦርነት በመታካሄድበት ጊዜ በዓለም አቀፍ ተቃውሞንም ያደረሰ ነው በተለይም ለንደን ፓሪስ እና ሆላንድ ጀርመንን ጨምሮ የተቃውሞ ሰልፎች በተለይ እስራኤልን የሚያወግዝ ሆኗል ይህ አንድ አይነት አመለካከት ያለው ውግዘት ካለፈውም ብዛም ያልተቀየረ መሆኑ እየተነገረለት ነው ይህ ጦርነት በተጀመረበት ጊዜ አልጀዚራ የተባለው በእንግሊዝኛ የሚተላለፈው ቴሌቪዥንም ጸረ እስራኤላዊ ዘመቻ እንደሚያካሂድም የእስራኤል ተበብቶች እየተናገሩ ነው ሞሸዳያን ሪሰርች ዲፓርትመንት ወይንም የጥናት ክፍሎች እንደሚያመለክቱት በተለይ በመካከለኛው ምስራቅ ላይ በተለይ አልጀዚራ ከዚህ በፊትም በግብጽ ውስጥ ገብቶ የእስላም ወንድማማቾችን ሲደግፍ እንደነበርና ከዛም እንደተባረረ የሚነገርለት ነው ጦርነቱ ይላሉ እስራኤሎቹ ጦርነቱ በ1948 አካባቢ ከአረብ ጋር ጦርነት ተካሂዶ ነበር ያኔ ጦርነቱ አረቦች በፈረስ ላይ ቆመው ነበር የሚዋጉት ወይም ተቀምጠው በ1970 አረቦች ጦርነት ማድረግ የቻሉት በተለይ ፍልስጤሞቹ ክላሽንኮቭን ተሸክመው ነው በ2001 አጥፍቶ መጥፋትን ማለትም ቴሮሪዝም የሚባለው ነገር ከዛ እንደመጣ ነው በ2014 ግን አሁን አንገታቸው ወደ ላይ ሆኖ ካንገታቸው በታች ግን ከመሬት በታች ሆኖ ነው ይህ በካርቱን ላይ ያለ ጉዳይ ነው በርግጥ የእስራኤል ጋዜጦቹ በተከታታይ የጻፉ ያሉበት በእውነት ለሐማስ ወይም ለፍልስጤም ታስቦ ነው ወይ የሚል ነው በተለይም ፍልስጤኖቹ በኳታር በአረብ ሀገሮች የሚኖሩት ራሱ አረቦቹ ያሰቃዩአቸውና ይገሏቸው እንደሆነ ነው የሚናገሩት በሌላ በኩል የዚህ የጦርነት ጉዳይ በዳርፉር ብዙዎቹ ጥቁሮች እንደተገደሉ በእስላሞች እጅ ነው እንደገና ደግሞ በራሽን ቼቺኒያ ላይ የተፈጸመ ሁኔታም ያለ ጉዳይ ነው ግን ለምንድነው በእስራኤል ላይ የተኮረው የሚሉት ሁኔታዎቹ እስራኤሎችን እያነጋገረ ነው ይህ ጸረ ሴማዊ ሁኔታዎች ግን ቀጥሏል የዜና ማሰራጫዎች ዩኒቨርሲቲዎቹ በተቻለ መጠን የእስራኤል ፕሮዳክሽን ሆነ ከእስራኤል ጋር የሚደረጉት ማናቸውም ሪሰርች የጥናት ሁኔታዎች ግን እንዲቋረጡም የሚል ሁኔታዎች አሉ እስራኤል ከአገር ውጪ ወጣም በሱዳን ላይ ሱዳን ካርቱም አካባቢ ላይ ከፍተኛ የጦር መሳሪያ ክምችትን በአውሮፕላን እንደደበደበች እየተነገረ ነው ይህ የከፍተኛ የጦር መሳሪያ ክምችት ወደ ሐማስ ወደ ጋዛ የሚተላለፍ እንደነበር እየተናገረ ነው ይህንን ስታደግ በቅርቡ እስራኤል ሁለተኛዋ ወይም ሶስተኛዋ ሳይሆን እንዳልቀረ እየተነገረ ነው እስራኤል በሱዳንንም ሆነ ሌሎች ተጎራባች የሆኑትን ሀገሮች በተለይም ወደ ሐማስ የሚተላለፉት ይሄንን ቀይ ባህርን አቋርጠው ስለሆነ ማስጠንቀቂያ የሰጠችባቸው ጊዜያቶች ብዙ ጊዜ እንደነበርም የሚታወስ ነው ያሙነ ሱዳን ይሄንን ጆሮ ዳባ ልበስ ማለቱን ጉዳይ እስራኤል ተከታተለው ስለነበር በዛ አካባቢ ያሉትን የጦር ክምችቶችን ለማፍረስ በቅታለች
ከዛው ከአፍሪካን ወደ ሊቢያ በመነደበት ጊዜ ሊቢያ አሁንም ጦርነቱ ቀጥሏል። በሊቢያ የተነሳው ጦርነት የትንስቲ የዚህ የብሔር ብሔረሰቦች ወይም የነገዶችና የጎሳዎችም ጉዳይ ነው። የተረጋጋ ህይወት በፍጹም የለም። ሴቶችም በከፍተኛ ደረጃ ይደፈራሉ። አንዱ ያንዱን ነገድ የመግደሉ ብቻ ሳይሆን አንዱ ያንዱን ነገድ ሴት የመድፈር ሁኔታዎችም እየተካሄዱ ያለበት ሁኔታ ነው። ሊቢያ መርገምትና መመረቅ ያለባት የምትባለው ነዳጅ ወርቅ ብዙ ነገሮች ያለባት ሀገር ናት። በተለይ ከጋዳፊ በኋላ አንዱን የስልጣን ጥመኝነት ሀገሪቷን ከሚገባው በላይ እያጎሳቆላት መሆኑ እየተነገረ ነው። ወደ ናይጄሪያ ስናልፍ በቦኮ ሃራም ጋር የሚደረገው ጦርነት አሁንም እንደቀጠለ ነው። የናይጄሪያ መንግስት በአብዛኛው ይተች ስለነበር በተለይም በቦኮ ሃራም ላይ የወሰዳቸው ቀዝቃዛ እርምጃዎቹ አሁን የውጭ ግፊት ይመስላል ከፍተኛ እርምጃ እየወሰደ ነው። ቦኮ ሃራምም ባንዳንድ ከተሞችም ደግሞ ፍንዳታ ያካሂዳል። በቦኮ ሃራም የተጠለፉ 300 ሴቶች እንደነበሩ እነዚህ ልጃገረዶች ወጣቶች ናቸው። 60ዎቹ አመልጠው እንደወጡም ይነገራል። በቦኮ ሃራም ላይ የሚደረገው እርምጃ ቀጥሏል። ያሙነ የናይጄሪያ መንግስት በኮራፕሽን ሙስና በጣም የታወቀ መሆኑ ነው። የቦኮ ሃራም ዓላማ ዋናው የምዕራብን ትምህርት ሴቶችም ሆነ ወንዶቹ መማር የለባቸውም የሚል ሁኔታ ነው። ለእስራኤል ጎረቤት የሆነችው ሲሪያ አሁንም ጦርነቱ እንደቀጠለ በሲሪያ ላይ ወዶ ዘማች ተዋጊዎችም ከተለያዩ የምዕራብ አገሮችም እየመጡና እየተዋጉ ነው። በስር ቤታቸው አሁንም ቢሆን ሰቆቃ ነው። አንዱን በሚወነጅልበት ጊዜ በሲሪያ መንግስትም ሆነ ተቃዋሚ ነኝ የሚለው በተቃዋሚው በሚጠላው አካባቢ ላይ የሚወስዳቸው እርምጃዎች የሰብአዊ መብቶችን ያሰኘ ጉዳይ ነው። ጎረቤቷ ኢራቅም ደግሞ በሻይቲ በሱኒና በኩርድሽ መካከል ጦርነቱ የዛን ያህል እንደሆነ ነው። እስላም ከሊፋ የተባለው ወደዛ አካባቢ የእስላምን ኃይል እያጠናከረ የመጣው በዛ አካባቢ ላይ መንግስት እንዳይኖር እያደረገው ነው። በተለይም የሳዳም ሁሴን ከወደቀ በኋላ ዩናይትድ ስቴትስ የአሜሪካን መንግስት ያደረገው ሱኒዎችን ጥሎ ሻይቲዎችን የማስቀመጡ ሁኔታ ሻይቲዎቹ በሱኒ ላይ የወሰዱት እርምጃ ነው። በርግጥ አሁን ተቃዋሚዎቹ የሚባሉት የእስላም አክራሪዎቹ ዩናይትድ ስቴትስ በመንግስት አካባቢ ላይ ሲያሰለጥናቸው የነበሩ መሆናቸው ይነገራል። ከሰለጠኑ በኋላ ግን ጠፍተው ወደዛ የመጓዝ ሁኔታ ነው። በዚህ በመካከለኛው ምስራቅ ላይ የቱርክ ሮል ወይም ዋናው የተጫዋችነት ሁኔታዎች ናቸው። ቱርክ በዛ አካባቢ ላይ የራሷን የበላይነት ለማንገስም የምትሞክርበት ሁኔታ አለ። ቱርክና ግብጽ ዲፕሎማሲ ግንኙነታቸው በጣም የሻከረ ነው። ስለዚህ የእስልምና ወንድማማቾች ስልጣኑን ለቆ ወታደራዊ መንግስት ግብጽ ውስጥ ከያዘ በኋላ ቱርክ በእጅጉ ያስኮረፋትና ያጣላት እንዳውም አበክራ በየአደባባዩ ላይ የግብጽን ፕሬዝዳንትም የመጥላት ሁኔታዎችን ወይም የጥላቻ ፕሮፓጋንዳዎችን የማካሄድ ሁኔታ ነው። በርግጥ በዚህ በእስራኤልና በሐማስ መካከል በተነሳው ጦርነት ቱርክ ከሐማስ ጋር ለመሰለፍ ያመላከተችበት መንገዶች አሉ። አሁን በዚህ በሐማስና በእስራኤል በተነሳው ጦርነት እስራኤልና የግብጽ መንግስታት አብረው የመሰለ ሁኔታዎች አሉ። በርግጥ ይሄ ጦርነት ሊቀጥል ይችላል ረጅም ጊዜ ወይስ መቼ የሚለው ነገር ነው። በዚህ ጦርነት በተለይ በሐማስና በእስራኤል መካከል የዲፕሎማሲ ግንኙነቶችም ማለትም በተባበሩት መንግስታትም ሆነ በተለያዩ አሜሪካንን ጨምሮ የተኩስ አቁም ስምምነት መቆም አለበት የሚሉ ሁኔታዎች አሉ። በዚህ በሐማስና በእስራኤል መካከል የተነሳው ጦርነት ከዚህም አልፎ እሳቱ የተለያዩ አካባቢዎች ላይ ሊፈነዳና የተለያዩ አካባቢዎችንም ሊያቃጥል እንደሚችል እየተነገረ ነው። ለማንኛውም ጦርነቱ ቀጥሏል። ጦርነቱ በመሳሪያን ያማዘዘ ብቻ ሳይሆን የዲፕሎማሲ ጦርነቶችም ቀጥሏል። በላ የተቃዋሚዎቹ የሚባሉት በተለይ በእስራኤል ላይ አመጽ ለማካሄድም ወይም ጥላቻዎችን አንቲሰሚቲዝሙም የዛን ያህል እንደቀጠለ እየተናገረ ነው። ለማንኛውም የእስራኤሉ ጠቅላይ ሚኒስትር ናታንያሁ እስከ መጨረሻው ደረጃ ድረስ እስራኤልን ህዝብ ለመንከባከብ ማለትም ለመጠበቅ ኃላፊነት ስላለብኝ እርምጃችን ይቀጥላል የሚል ነው። ዜናን መኮንን ነኝ። ሰላም ተናስተልኝ።